እውነት ሙሐመር ጋዳፊ አምባገነን ነበረ? ሰላም ቤተሰቦች፣ ሰላም ወንድሜ እንዴት ነህ? የሊቢያው መሪ ኮሎኔል ሙሐመር ጋዳፊ ይገርመኛል ሁሌ። እውነት ግን አምባገነን ነበረ? አምባገነን ማለትስ ግን ምን ማለት ነው? በመሰረቱ ያኔም የአረቡ አብዮት ሲመጣ የሊቢያ የቱኒዚያ ህዝብ የግብጾች ምናምን የዳቦ ጥያቄ ነው ሲሉ ነበር። ሊቢያኖቹ ግን የሰው ልጅ የሚኖረው በዳቦ ብቻ አይደለም ነበር። አየሁ የዳቦ ጥያቄ ምናምናቸው አልነበረም። ሰውየው አምባገነን ነው። ግን አምባገነን ማለት ምንድነው? እስቲ እንደው ከዛ ወደ ተመልካቾች እናንተ ራሳችሁ ትፈርዳላችሁ። 6 ሚሊዮን ህዝብ ነው ያላት ሊቢያ በዛ ሰዓት በወቅቱ። ከ6 ሚሊዮኑ ህዝብ 2 ሚሊዮኑ ከሀገር ውጪ ተምሮ የመጣ ነው። በማ በጋዳፊ። አንድ ሊቢያዊ የትኛውም ሊቢያዊ እቤት ለሱ ቅንጦት ሳይሆን መሰረታዊ ነገር ነበር። ሁሉም ሊቢያዊ ቤት አለው። የቤት የመኖር መብት አለው። በሊቢያ ውስጥ አንድ ሊቢያዊ ገበሬ መሆን ፈልጋለሁኝ ካለ የግብርና ቦታውን የእርሻ መካናይዝዱን ከነማበረታቻ ገንዘቡ የሊቢያ መንግስት ነበር የሚችለው፣ የጋዳፊ መንግስት ማለት ነው። ያዝልኝ። ሌላው አንድ ሊቢያዊ ተምሮ ስራ ባያገኝ ባይዝ፣ ለምሳሌ ዶክተር ከሆነ ያጠናው ዶክተሬቱ ከሆነ ልክ ትምህርቱን ጨረሰ ስራ አላገኘም አይደለ? የሊቢያ መንግስት ግማሽ ደሞዙን ይከፍለው ነበር። ሌላው አንድ ሊቢያዊ ሲያገባ $50,000 ይሰጠው ነበር። አንድ ሊቢያዊት እናት ከወለደች $5,000 ማበረታቻ ይሰጣት ነበር። ሊቢያኖች ውሃና መብራት አይከፍሉም ነበር። ወደ 40 ነው 50 ዳቦዎች በሊቢያ 15 ሳንቲም ነበር። 1 ሊትር ነዳጅ 15 ሳንቲም አይ ቲንክ 17 ሳንቲም አካባቢ ነበር የሚሸጠው። በአመቱ መጨረሻ ላይ ደግሞ ለሁሉም ሊቢያኖች ደግሞ ከነዳጅ ከተገኘ ገቢ ይባልና ደግሞ የዜግነት ወደ 2500 አይ ቲንክ የሆነ $1000 ይከፈል ነበር። ይሄ መንግስት ነው አምባገነን ብለው ምዕራባውያኖቹ ስላልፈለጉት ብቻ። ሌላው በጣም የሚገርም ዛሬ የዓለም ሌላ ሀያል ሀገር አሜሪካ ብዙ $1 ትሪሊየን ዕዳ አለባት። በዓለም ላይ ዕዳ ያልነበረባት ነገር ግን ሰው ጋር ዕዳ የነበራት ይሄ ብድር የነበራት ሀገር ሊቢያ ነበረች። ኦባማ ስልጣኑን ከለቀቀ በኋላ ሲጠየቅ በስልጣን ዘመን ላይ በጣም ከሚቆጭህ ነገር ሲባል የሊቢያውን መሪ ያወረድንበትን ቀን ያለው። አየሁ ሀብትን ሊቀራመቱ ካጠፉ በኋላ መጨረሻ ላይ በጣም ቆጨኝ ነገር የሚጸጽተኝ ነገር ይሉሃል። እውነት ጋዳፊ አምባገነን ነበረ? ሌላው ረስቸው ለአፍሪካ ህብረት አመታዊ መዋጮ 60% ጋዳፊ ነበር የሚችለው። ለኤርትራም ከአሰብ ምጽዋ ይሁን ከአስመራ ምጽዋ እርግጠኛ አይደለሁኝም 1000 ኪሎ ሜትር መንገድ በወንድም ጋዳፊ ሰርቶላቸዋል። ኤርትራኖች ወንድም ስለሚሉት ነው። እናመሰግናለን።